ወደ ዛሬው ቪዲዮ እናልፋለን። ሪስፔክት አድርግ፣ እናቷን አክብር ምናምን የሚባል ነገር የለም። እናቴ እስካልተከበረች ድረስ የማንም እናት ላከብር አልችልም። ሳባኔ ሞተችው። አዎ መታ ነበር ከትናንት ወዲያ ማታ። አሁን ሬሳ ምርመራ ቤተሰብ ይደረግ ብሎ ቤተሰብ አይደለም ሐኪም ቤት ይወሰዳል። Black people, stop going on motherfucking vacation with these white folks. Your white friends call you, say, hey bud, what's up? Hey, you ain't going on vacation? No, no. እጅግ ያሳዝናል። በዚህ በምስሉ ላይ የምታዩት ይህ ወጣት ጥቁር አሜሪካዊ ኢትዮጵያዊ ሲሆን ይህ ወጣት እንግዲህ በአሁኑ ሰዓት አይ ቲንክ ኢትዮጵያዊ ነው አለኝ ነው ምናምን ነው ስሙና እጅግ አሳዛኝ ደረጃ ያደርሱበታል። ማለት እንግዲህ ነጭ የምናመልከው በተለይም አንዳንድ አፍሪካውያን ነጭ አምላኪዎች እስኪባሉ ድረስ እንግዲህ ለአሜሪካና ለተለያዩ ሀገራትም ያላቸው እንግዲህ ለየት ያለ ፍቅር ይታያል። ነገር ግን ይህ ወጣት እንግዲህ ራሱ ጓደኞቹ ጉድ ሰርተውታል። ማለትም የአሜሪካ ከፍተኛ ማለትም በገንዘብ ስታተሳቸው ሃይ ሌቭል ያሉ ጓደኛሞች አሉት። የታዋቂ ኳስ ተጫዋች ነው። ይሁንና እንግዲህ ከጓደኞቹ ጋር ሊዝናና ወደ ኳስ ወደ መዝናኛ ቦታ በሄደበት ሰዓት እንግዲህ ጓደኞቹ እንግዲህ ምን እንደሆነ አይታወቅም። ማለት እነሱ ይግደሉት ምናምን ግን ሪያሊቲው እነሱ እንደገደሉት ነው እየተባለ ያለው። ነገር ግን ሊጫወት ሄዶ እንግዲህ እሱ ውሃ ውስጥ ሞቶ መገኘቱ በአሁኑ ሰዓት በአሜሪካ የሚገኙ ጥቁር ኢትዮጵያውያን እንዲሁም ሌሎቹ ማለትም በአጠቃላይ ጥቁር አሜሪካውያን እንዳጠቃላይ የአሜሪካ ዜግነት ያላቸው ወይም የሌላቸውም ጥቁር የሆኑ በሙሉ ከነጮች በተለይም ከሀብታም ልጆች ጋር ያላቸውን ቀረቤታ እንዲያቆሙ እየታዘዘ ይገኛል። ምክንያቱም በየጊዜው እንዲያሉ ነገሮች ይከሰታሉ። ከጥቁር ጓደኛ ካላቸው ጋር ለመዝናናት ይሄዳሉ፣ ጥቁሮች ሞተው ይገኛሉ። ይህም በጣም ታዋቂ ማለት ነው በአካባቢው በጣም የኳስ ተጫዋች እንደነበርና ነገር ግን የ18 ዓመት ነው። ነገር ግን በድንገት ህይወቱ እንዳለፈ እንግዲህ እንደሰማነው በጣም ያሳዝናል። በዚህ ሰዓት እየደረሰ ያለው መረጃ እንደዚህ አይነት አስደንጋጭ ነገሮች እውነት በጣም ልብ ይሰብራሉ። በተለይ አንደሬጅ ላሉ እንዲሁም ደግሞ እንደተሰማነው 18 ዓመት ልጅ በጣም ወጣት ያልበሰለ ልጅ ይሄ የአሜሪካ ውስጥ በጣም በስፋት የምናየው የሬሲዝም ኢሹ በጣም እየሰፋና ከዚህ በፊትም በምናስታውሰው መልኩ ጆርጅ ፍሎይድ እንግዲህ በአሰቃቂ ሁኔታ ጥቁር በመሆኑ ብቻ የደረሰበት አሰቃቂ ግድያ እናስታውሳለን። አሁንም እንደዚህ አይነት ነገሮች ይጠፋሉ የሚል እምነት የለኝም። በጣም ስር እየሰደደ ነው ያለው። ያው በጣም እናዝናለን። ሳባኔ ሞተችው። አዎ መታ ነበር ከትናንት ወዲያ ማታ። አሁን ሬሳ ምርመራ ቤተሰብ ይደረግ ብሎ ቤተሰብ አይደለም ሐኪም ቤት ይወሰዳል ሌላ ሰው ነውና ቤተሰብ ስላላመነበት ሬሳ ምርመራ እየተደረገ ነው እንጂ ቤተሰብ ጋር ነው ያረፈው። እዚህ አዲስ አበባ መታ ነው ሐኪም ቤት የሞተች። በስመ አብ ወወልድ ወመንፈስ ቅዱስ እግዚኦ። እና አይ ከስር ስታወሩ ውሸት አይደለም። እኔ በቅርብ ስለማቅ ነው ቤተሰቧን እና 4 ኪሎ አካባቢ ናቸው ቤተሰቦቿ እንደውም ያሉት እንጌታ አሜሪካ መስሎኝ እኮ ነው። አይ ለረፍት መታ ነበረ ሳምንት ምናምን ይሆናታል እና ድንገት አመማትና የሆነ ሰው አብሯት ነበርና ወደ ሕክምና ወሰዳት። ዛሬ በሚያስደነግጥ ሁኔታ የምንሰማቸው ዜናዎች ሁሉ ያስገርማሉ። ይሄም እንግዲህ ከኛው ሀገር የተሰማ በጣም አስደንጋጭ ነገር ነው። ከትናንት በስቲያ ምንድነው የሆነው? ያው እንደምታውቁት ቲክቶክ ዓለም ላይ ያሉ እናትና ልጅ ነበሩ። እናትየው ያው ማረፏን ተከትሎ በጣም አወዛጋቢ ነገሮች ነው የተሰሙ ያሉት። በተለያየ መልኩ ከዚህ በፊት የነበራቸውን አለመግባባት፣ ንግግር፣ ብዙ አይነት ጨቃጫቂ ነገሮች የተለያዩ ቲክቶከሮች ሀሳብ የሰጡበት ነበረ። ብዙ ከላይቭ ላይ ሪከርድ የተደረጉ ያየናቸው ሀሳቦች አሉ። ያ ምንድነው? ልጅ ሌላ የምትወደውን ጮኛዋን ያው እናት ባለመውደዷ የተነሳ ብዙ እየደረሱ ያሉ የቃላት ምልልሶች በተለይ በልጅቷ ጓደኛና በልጅቷ እናት መካከል የነበረውን ሰጣ ገባ እናስታውሳለን። ያ ሁሉ ሌላ ኢሹ ሌላ ነገር ይዞ እየመጣ ነበረ። ያው በድንገት ይህንን ደግሞ ሀዘን ስንሰማ በጣም ያስደነግጣል። ልጅ ደግሞ እናትን ብዙ አትሰማም ነበረ ዴዚ። አሁን ግን በጣም ከጎናችን ያለ ሰው ስናጣ በጣም አስቸጋሪ ነው የሚሆነውና ያው መፍረድ አንችልም። ግን በዚህ ሰዓት ማንንም ተጠያቂ ከማድረግ ይልቅ በጣም የምትቀርባት ልጇን ያው ማጽናናት ይቀድማል ብዬ ነው ማምነው እና ነገሮችን በሂደት ደግሞ ጊዜ ፈቷል ብዬ አስባለሁ ማለት ነው። ወደ ቀጣዩ ቪዲዮ እንሄዳለን። የገጠር ልጅ ነኝ። የተሻለ ህይወትን ፍለጋ አዲስ አበባ በመጣም
አዲስ አበባ ባሰብኳት ልክ አልተቀበለችኝም። ድህነት አናቴ ላይ የ85ቱንም ብሔር ብሔረሰቦች ጭፈራ ያፈራረቀ መጨፈር ከጀመረ ሰነባበተ። በአንድ በኩል መቀመጫው ላይ የተቀደደ ሱሬን ፋሽን እንዲመስል በአንዱም በኩል ቀድጄ አመሳስዬ ለብሰዋለሁ። ጫማዬን ፊት ለፊቱ ተቆርጦ ግማሽ ሽፍን ግማሽ ኤርገንዶ ይመስላል። የሸሚዜን ኮሌታ ተበልቶ አልቋል። የሸሚዜን ኮሌታ መበላት ያየ አንድ የሰፈር ልጅ እዮብ ግን አንገትህን በአግራሞት ወይ ባለመስማማት ሁሌ እንዲየነቀነክ ነው እንደምትውለው አለኝ። ግራ ገብቶኝ ማለት አይ የሸሚዝ ኮሌታ ምን ሆኖ ነው የተበላው ብዬ ነዋ። ንግግሩ ገርሞኝ በአግራሞት አንገቴን ነቀነቅኩ። ይኸው ምን አልኩ? ኧረ ቢያንስ የቀረውንም ኮሌታ አንገትን እየነቀነካ ጨርሰው ብሎኝ የሳቅ ሄደ። እንደ ቃሉ ቡቲክ ባሮጌ ልብሶች ካለፈልኝ ብዬ ቆሻሻ አጠራቀምበት የነበረውን ማዳበሪያ እንደ ሹራብ ለብሼ ከጀርባ አሮጌ ጫማዎችን ደርድሬ ከስር ደግሞ ድንጋይ ያለበት ጣውላ ላይ ቆሜ ወዲህ ወዲያ እያልኩ ቪዲዮ ሰራውና ቲክቶክ ላይ ለቀቅኩ። ቪዲዮን ፖስት እንዳደረግኩት የመጀመሪያውን ኮመንት የጻፉት የንስሐ አባቴ ነበሩ። አይዞ መሆን ከንቱ ምን አስነክተው አሳበዱ ልጄ እግዚኦ እግዚኦ እግዚኦ። ለማንኛውም ጅግርን አስረው ጸበል የሚያስገቡ ሰዎች አሁኑኑ ልካለው ይላል። በድንጋጤ ቪዲዮን ወዲያው ጠፎት። ትንሽ ቆይቼ ከድንጋጤ ስረጋጋ ድህነቴን እንደ ቃሉ በተቀደዱ ልብሶቼ ሳልወጋ የአባ ኮመንት አስደንብሮኝ ቡቲኬን በዛው ተዘጋ የሚል 2 መስመር ግጥም በትካዜ ተውጬ ጻፍኩ። የሆነ ጊዜ የድስት ቂጥ በማንኪያ ሰፈቀፍቅ የሰማኝ ጎረቤቴ በባህር ከሀገር መውጣት አልሳካ ሲል ጭራሽ ውስጥ ለውስጥ መሬት መቆፈር ጀመርክ ብሎ አስደንግጦኛል። ተደራረበበት በጣም። በአሮጌ ልብሶች አልፍልኛል ብዬ ያስኩት እቅድ ሲከሽፍ ምናልባት በጌም ከተሳካልኝ ብዬ እንደ ሰላቢ ሌሊት እየተነሳው በእንጨት በጀሪካንና በካልሲ ባበጇ ተሪንግ ላይት ላይቭ መግባት ጀመርኩ። ከአንዲት ልጅ ጋር ጌም ተጫውቼ ተሸነፍኩና ይኸውልህ ጆክ ውስጥ ውሃ ሙላና ዘይት ሽሮና በርበሬ ጨምረ አንድ ላይ በጥብጠ ጠጣው አለችኝ። ተበሳጨው። የሁሉ ግብአት ቤቴ ውስጥ ቢኖር ከኔ አልፎ ጎረቤት እስኪሰማ ድረስ ያረረ የድስት ቂጥ ሰፈቀፍቅ ምገኝ ይመስልሻል? ቅጣት ቀየሪልኝ ባክሽ። አንተ ራሱ ስትታይ ያረረ የድስት ቂጥ ነው የምትመስለው ችጋራም በላኝ ወጣች። የኔም የላይቭ ጌም ታሪክ እዛው ላይ ተቋጨ። አንድ ሬስቶራንት ውስጥ መስተንግዶ ጀምሬም ጥሩ የተንቀሳቀስኩ ነበር። ከዕለታት አንድ ቀን አንዲት ልጅ ወደ ውስጥ ስትገባ ተመለከትኩ። በጥሩ ሁኔታ ልንከባከባት ብዬ ፈጠን ብዬ ሄድኩና በአክብሮት የምትቀመጥበትን ወንበር ሳብኩ። ልጅቱ ወንበሩን ሳተችውና ወለሉ ላይ በመቀመጫዋ ዘፋለች። ማናጀሩን በቅጽበት መጥቶ ዩኒፎርም አንተስማ ሌላ ችግር አለ ጀባ ብሎኝ ከስራ ተሰናበቱ። የሚሳሳተው ስህተት አይነትስ አዲስ አበባን ተሰናብቼ ሻንጣዬን ሸክፌ ወደ ገጠር ተመለስኩና የኮተኮትኩ መኖር ጀመርኩ። የሆነ ቀን እርሻ ውስጥ ሆኜ ቴምር ሪል ስቴት የሚሰራ ጓደኛዬ ከከተማ ደወለልኝ። አነሳሁትና ሄሎ እዮባ የገጠር ሰው፣ ከተማ ሆኜ መከራ ከምበላ ገጠር ሆኜ መሬት እያረስኩ እንጀራ በበላ አይሻልም? ኧረ በደንብ ይሻላል። አሁን ግን ከተማም ሆነ እንጀራ በፈለከ ወጥ የምትበላበት ትልቅ ዕድል መጥቶላል። እንዴት? ያው መቼስ ኑሮ በጠረባና በቡጥ እያላጋ ስለኖርክ ሰውነት ዱላ በደንብ ነው የሚችለው። ድሮ ደግሞ ማርሻል አርት ብጤ ምናምን ሞካከር አለ አይደል? አዎ። እና ታዲያ እናማ አሁን 10 ሚሊዮን ብር ሽልማት ያለው ኤምኤምኤ ፋይት ስለተዘጋጀ እድልህ ሞክር። አንድ ወጠብሻ የሚችለኝ ካለ ይቅጠሜን ብሎ ጥሪ ያቀርቦ ሁሉም ፈርቶ እስካሁን የመለስለት የለም። ምናልባት አንተ ካልፈራ እንድትገጥመው ብዬ እኮ ነው። ኑሮን የሚያክል ሆረር ስገጥም የኖርኩ ሰውዬ አንዱን ወጠምሻ የምፈራበት ልብ የለኝም። አንበሳ ይህንን ነው የምፈልገው። ሰሞላ ወኔ ሀበሻ ወኔ እኮ አፉ ላይ ነው ያለው። የንግድ ሱቅ ትገዛለህ አይደል? አዎ ላሸንፍ እንጂ መጀመሪያ ቤት ነው የምገዛው። ምን ያለው ዋጋው ንገረኝ እስቲ። ባለ 1 መኝታ 5 ሚሊዮን 500 ሺህ፣ ባለ 2 መኝታ 6 ሚሊዮን 500 ሺህ፣ ባለ 3 መኝታ ደግሞ 9 ሚሊዮን 700 ሺህ። ከአፓርትመንት ውጪ ደግሞ የንግድ ሱቅ ከፈለክ ከ3 ሚሊዮን 900 ሺህ ሙሉ ክፍያ ጀምሮ እስከ 900 ሺህ ቅድመ ክፍያ ድረስ ታገኛለህ። በቃ ላሸንፍ እንጂ ካንተ ነው መጥቼ መገዛው እንዳታስብ። ከፈለክ ቡልጋሪያ አፍሪካ ህብረት ጀርባ፣ ከፈለክ ፒያሳ፣ ከፈለክ ደግሞ አያቶ ማዋሬ ከተመቸ ቦታ መግዛት ትችላለህ። በቃ አሁን ዛሬ ነገ ሳትል እኔ ገጥማለሁ ብለህ ቪዲዮ ሰራሽ። ቻው ብሎኝ ስልኩን ዘጋው።
ወጠምሻ የተባለውን ግለሰብ ቪዲዮዎች ማየት ጀመርኩ። ሰውየው ርህራሄ የለውም። ከሱ በቁመትም በግዝፈትም የሚበልጡ ሰዎችን ሳይቀር እያነሳ እንደ እንቁላል ያፈርጣል። በልቤ መቼስ ችጋር ካፈረጠኝ በላይ እሱ አያፈርጠኝም። ደግሞ ብሸነፍም እንኳ ወደ ገጠር ስመለስ አንድ ስቴዲየም የሚያስገነባ መሬትና ብር እሸልማለሁ በያሰብኩና የገጠመኝ ቪዲዮ ለመስራት ወሰንኩ። ግባ እባክህ ከችግር አይብስም። ይኸውልህ ጉማሬው፣ እኔ ቆመ ፖልና ብሎኬት ላይ ጉልበታቸውን እንደሚያሳዩ አንዳንድ ፈሪ ሰዎች እንዳልመስል አም ቴሊንግ ዩ አም ቢልድ ዲፈረንት። እልም ያለ ጫካ ውስጥ ከሰይጣን ጋር ደበብቆች ስጫወትና ዘንዶን ዳር ጩሜ በእጄ ይዤ የዱር አራዊትን ስገርፍ የኖርኩ ሰው ነኝ። ከአንድ ዙር በላይ አላቆይህም። እሱንም ብር ከፍሎ የገባው ህዝብ ምንም ሳይ ከሚሄድ ብዬ ነው። ማርክ ማይ ወርድ ኦንሊ ዋን ራውንድ። ቆንጆ ፌሶች እዮብ ቪዲዮን አይቼዋለሁ፣ ደርሶኛል። ዛሬ ነገ ሳትል አዲስ አበባ ና፣ ኮንትራት እንፈራረምና ኬጅ ውስጥ እንግባ። አይ ፕሮሚስ ዩ ከ2 ሰከንድ በላይ አላቆይህም። እንደ ቀጭኔ የረዘመ አንገትህን አንቄ ወደ 7ኛ ሰማይ ነው መሸኘ። በቪዲዮ የምመለስለትን መልስ ቁጭ ብዬ ጻፍኩ ነው። የወልሽ ጉማሬዋ የኔን አንገት ማነቅ የሌላውን አንገት እንደማነቅ ቀላል እንዳይመስልሽ። 7 ጊዜ ምግብ አንቆኝ ሳልሞት እዚህ ድረስኩ ሰው ነኝ ብዬ ጻፍኩና በችጋር ምክንያት ብዙ ምግብ እንደማልመገብ ትዝ ሲለኝ የጻፍኩትን ሰርዤ 7 ጊዜ አንገት ይዤ ከሞት መንጋጋ ያመለጥኩ ሰው ነኝ ብዬ አስተካከልኩና ቪዲዮ ሰርቼ ለቀቁ። ቀጭኔው ምላስም እንዳንገተ ረጅም ነው መሰለኝ። አሁን ሩቅ ለሩቅ ሆነን በምላስ ከምንሰዳደብ ከትውድቡ በላይ በቪዲዮ የሚመላለሱት ነገር ነው ጊዜ እየበላ ምድር ቆይታ በዛው ስለሚያበቃ ንስሐ መግባትን አትርሳ። ይሄ የመጨረሻ ቪዲዮ ነው። ይሄ አሪፍ ነገር ነው እያስተላለፈ ያሉት፣ ምክንያቱም እያየን ነው ያለነውና ከትውድቡ በላይ ሰዎችን ሰስፔንስ መጨመርና አላስፈላጊ የሆነ ማባከን እያያዙት አላቋርጥ ትሬዲንግ ሰራው። የድብድቡ ቀን ሁለታችንም ሪንግ ውስጥ ተገናኝተናል። በውስጥ አቡነ ዘበሰማያት እየደገምኩ ነው። ዳኛው እንድንጀምር በእጁ ምልክት ሰጠን። እጃችንን አጋሽተን ሰላምታ ከተለዋወጥን በኋላ ጨዋታው ተጀመረ። የመጀመሪያውን ቡጢ ሰነዘርኩ። ወደ ኋላ ሽል ሲል ፊቱን ሳትኩትና ባላንሴን መቆጣጠር ተስኖኝ 360 ዲግሪ ተሽከረከርኩ። ድንገት ከኋላ መጥቶ ጀርባዬ ላይ ተከመረብኝ። እግሬ ክብደቱን መቋቋም ሩዋናቱ ላይ ወጥቶ እሱ ሲጨመርበት ተስኖት ወደቅኩ። ጀርባዬ ላይ ተመቻችቶ ቁጭ አለና ጭንቅላቴን የጠበጠበኝ ጀመር። ልከላከል በሞክርም አልቻልኩም። በመጨረሻ እጁን አንገቴ ውስጥ ከቶ ጨመቀኝ። ነፍሴ ሰባት ይህ ነገር ከሆነ ሰው መልእክት ጋር አልተገናኘባችሁ። ምክንያቱም የሰውዬ የመጣው ከገጠር ነው። ጨዋታው የተፈጸመው ከጀርባ ወጥቶ አላታናትም እያለው ነው እና የሆነ ቅርብ ጊዜ ከተፈጠረ ሲቹዌሽን ጋር ያቀራረባል። እስቲ ያልገባኝ ከሞቤንት ላይ እሱ ንገሩ። ሽንፈቴን ተከናንቤ ገጠር አጎቴ ጋር ሄድኩ። ማህበረሰቡ ግጥሚያ ላይ ግን የተሸነፈም እኮ ከፈለዋል አይደል እንዴ? እንዴት ነው የሰጠኝ 200 ካሬ መሬት ላይ ሌላ መሬት ጨምሮ ማበረታቻ እንደሚሰጠኝ እርግጠኛ ሆኜ ወደ ቤቱ አቀናው። ከአጎቴ ጋር በር ላይ ቁጭ ብለን እያወራን ነው። እሺ ጀግናው እንዴት ነበር ድብድቡ? ምንም አይልም ነበር አጎቴ። ምንም አይልም ነበር ማለት አሸነፍክ ወይስ ተሸነፍክ? ፊት ላይ ደግሞ ምንም ብልዝ አይታየኝም። ድብድቡ በሳተ ነበር እንዴ ነው ወይስ ፊት ላይ አንድም ቡጢ ሳርፍ ነው ያሸነፍከው? አይ ማሸነፉን እንኳን አላሸነፍኩም አጎቴ፣ ተሸንፌያለሁ ነው እንዴ? አይዞ መሸነፍም ማሸነፍም ያለ ነው። ዛሬ ብትደበደብ ነገ ደግሞ ተደበድባለህ። አይዞ ልክ ነህ አጎቴ፣ ልክ ነህ። ደስ አለኝ። ትንሽ ዝም አለና እኔ የምልህ ባለፈው ረስበት ብዬ የሰጠው 200 ካሬ መሬት አለ አይደል? ፈጠን ብዬ አዎ አጎቴ አለ አልኩትና በልቤ እሱ ላይ ስንት ካሬ መሬት ሊጨምርልኝ ይሆን ብዬ ሽንፈት በጣም ብዙ ነገር ነው ሽንፈት ይዞ የሚመጣው። ጉማሬው ጭንቅላቴን ከመታኝ በላይ የአጎቴ ያልጠበቅኩት ንግግር ጭንቅላቴን በኃይል መታኝ። መልሼ ወስጄዋለሁ ማለት ነው ብሎ ወደ ቤት ሊገባ ከተቀመጠበት ተነሳ። ተበሳጨው። አጎቴ ብዬ አብሬው ተነሳውና እጄን ለቡጢ ጨበጥኩ። አቤት አለኝና አጠገቡ የነበረውን ቆመጥ ይዞ ወደ እኔ ዞረ። አሁን ትክክለኛው የሚሜ ሊጀመር ነው መሰለኝ።
እስካሁን ድረስ ለነበረን ቆይታ በጣም እናመሰግናለን። በቀጣይ ቪዲዮ በወቅታዊ ጉዳዮች ላይ ያለንን አመለካከት የምናንጸባርቅበትን ቆንጆ ቪዲዮዎች እናመጣና እንወያያለን። አብረነታችሁ አይለን። ኮሜንት ላይ ተመቻችሁን ሀሳብ መጻፍ ትችላላችሁ። እንቀጥላለን። ጉድፈላ በሚያስብሉ በሚገራርሙ ሀሳቦች ላይ ያለንን አመለካከት እናሰፋለን ማለት ነው። በጣም እናመሰግናለን። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ በድጋሚ እንዳትረሱ። መልካም ጊዜ